የፋኖ ኃይሎች በወለጋ እያደረጉት ያለው እንቅስቃሴ አሁንም ትኩረት ስቧል። ፋኖ አስረስ ማረ ከኦሮሞ ነጻነት ሰራዊት ጋር እየሰራን ነው ሲል በይፋ ተናግሯል። የኦሮሞ ነጻነት ሰራዊት ከፍተኛ አመራር በበኩላቸው በወለጋ ፋኖ የሚባል ኃይል የለም፣ ከፋኖም ጋር እየሰራን አይደለም በማለት አስተባብሏል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ሰሞኑን የተቀሰቀሰውን አዲስ ግጭት በፋኖና መንግስት ወይም በኦሮሞና በአማራ መካከል በሚሉ በሁለት የተለመዱ ምድቦች ብቻ መግለጽ አዳጋች ነው። ባለፈው ሳምንት የተባባሰው ይህ ግጭት በኦሮሞና በአማራ ህዝቦች መካከል የቆዩ ቅሬታዎች፣ የግዛት ይገባኛል ጥያቄዎች እንዲሁም ከኦሮሞ ነጻነት ሰራዊት ጋር የተያያዘው ያልተቋጨ አመጽ ባለበት አውድ ውስጥ የተከሰተ ነው። ግጭቱ የፋኖ ኃይሎች፣ የፌዴራል ወታደሮች፣ የኦሮሚያ ክልል የጸጥታ መዋቅሮችና የአካባቢው ሚሊሻዎች የሚሳተፉበት የተወሳሰበ የጦር ሜዳ መሆኑን አጋልጧል። በእነዚህ ታጣቂዎች ምክንያት ለረጅም ጊዜ ተጽዕኖ ውስጥ ለሚገኙት ሰላማዊ ሰዎች ግን ማን ከማን ጋር እየተዋጋ እንደሆነ ማወቁ ትርጉም አልባ እየሆነባቸው መጥቷል። ግጭቱ ከተካሄደበት አካባቢ ለአዲስ ስታንዳርድ ከተላኩት መልእክቶች አንዱ ማን ከማን ጋር እንደሚዋጋ አናውቅም ይላል። ከነዋሪዎቹ የተላኩ ሌሎች መልእክቶች ደግሞ ሰዎች መገደላቸውን፣ መንደሮች መቃጠላቸውንና ሰፊ የንብረት ውድመት መድረሱን የሚገልጹ ሲሆን የሟቾች አስክሬን ያሳያሉ የተባሉ ፎቶግራፎችም ተያይዘው ቀርበዋል። እነዚህ መረጃዎች እንደሚያመላክቱት መንደር ተብሎ በሚጠሩ የገጠር ሰፈሮች ውስጥ የሚኖሩ የኦሮሞና የአማራ ሰላማዊ ሰዎች የዚህ ኃይል እርምጃ ሰለባ ሆነዋል።